አብርሃም ታመመ ብለው ሩታን እንደፈለገ ከፍ ዝቅ ሲያደርጓት የነበሩ ሰዎች እንግዲህ በዋነኛነት ዴቭና ብዙነሽ ሄርሜላና ዳኒ ናቸው። አንቺ አፍዝዘሽዋል፣ አንቺ አደንዝዘሽዋል፣ አንቺ የሆነ ነገር አድርገሽዋል፣ ምን አስመተተሽበት ነው እያሉ ሁሉ ብዙነሽ ይሄን ቃላት በቀጥታ ነው የተናገረችው። በነገራችን ላይ ኤፍሬምን አግኝታ አስመትታበትስ ቢሆን ምን አውቃለሁ አላስመተተችበትም ማለት አልችልም ብላ የተናገረ ሰው ነች። ግን አብርሃም ጋር ስትሆን ይሄን ነገር ሸምጥጣለች። አብርሃም አሁን ማድረግ ያለበት እየዞረ ቪዲዮን እያንዳንዱ ሳያሳልፍ አንድ ባንድ ቃላቸውን መስማት አለበት። በእርግጥ ይሰማ ይችላል ብዬ አስባለሁኝና እንግዲህ ብዙነሽ ከነ ሩታ ጋር ተገናኝታ የተናገረችው ነገር ነበረ። ስለ አብርሃምም አንድ ነገር መስክራለች ማለት ነው። ወይ ጉድ! የአይጥ ምስክር ድንቢጥ! እንደ አሁን አንቺ ስለ አብርሃም ልትመሰክሪ? አብርሃምን ከእናንተ አልፎ እኮ ማለት ነው አለማውቆታል እኮ ስራው ምን እንደሆነ። ሰላም ሰላም ቤተሰብ እንዴት ናችሁልኝ? ደህና ናችሁ? ሁሉ አማን፣ ሁሉ ሰላም ነው። ሰላማችሁ በያላችሁበት ብዝት ትርፍ ይበልላችሁ የኔ ውድ ቤተሰቦች። ለዚህ ቤት አዲስ የሆናችሁ ካላችሁ ላይክ፣ ሰብስክራይብ በማድረግ ቤቱን ተቀላቀሉ። ነባሮችም ደግሞ አብራችሁኝ ስላላችሁ አመሰግናለሁ። ቪዲዮውን ሲጀምሩ በላይክ ጀምሩ። እንግዲህ ቤተሰብ ማለት ነው እኔ አሁን ላይ ማለት እየተንሸራተቱ ምናምን አይሰማችሁም? እነዚህ ከሩታ ላይ በጣም ስሟን ለማስጠቆር እሷን ለማስጣላት ሲሯሯጡ የነበሩ ሰዎች ማለት ነው። እንግዲህ እንደነገርኳችሁ በዋነኛነት አራቱ ሰዎች ናቸው። ምንም የተለየ ባህሪ አልነበራችሁም። ሄርሜላን ብትሆን በተደጋጋሚ ቪዲዮ ምን አድርገሽ ነው አፈዘሽ ነው እያልሽ እንደውም አንድ ሳልናገር ማለፍ የማልፈልገው አብርሃም በደንብ ቪዲዮ ልትገነዘብ ይገባል። ገባ አይደለ? አንተ ታመምክ ከተባለ ጀምሮ ሄርሜላ ላንተ ለጤና አይደለም እንደዛ ስትሆን የነበረው። ይሄ ግልጽና ግልጽ የሆነ ነገር ነው። አብርሃም ምንድነው የገጠመህ ብላ አንድ ቀን ስትጨነቅ ሰምተናት አናቅም አይደለ? አብርሃም እኔን ረሳኸኝ፣ አብርሃም እንደዚህ እኮ ነኝ፣ አብርሃም እኔ ቀለበት ያደረክልኝ ነኝ፣ አብርሃም ምንድነው በጣም ብዙ ነገሮችን ስትናገር የነበረው እንጂ እንዴት ነው ጤና እንኳን ብላ የምትጠይቅ ሴት አልነበረችም። ከእያንዳንዷ ቪዲዮዋ መመልከት ትችላለህ። እውነት አንተ አስተዋይ ሰው ከሆንክ ማለት ነው እውነቱ ሽምጥጥ አድርገህ ሩታ እንድትሰደብ ካልፈለክ በስተቀር ማንኛው ነው ለአንተ የሚያስበው የሚለውን በዚህ ቪዲዮ ውስጥ መለየት ትችላለህ፣ በደንብ አድርገህ ማለት ነው። ምክንያቱም ሄርሜላ በሰዓቱ ለራሷ ነበር ስትንገበገብ የነበረው። አብርሃም ወጥቶ ከሩታ እጅ ገባ፣ እኔን ጥሎኝ ሄደ አይነት ነገር ነው ሲያስጨንቃት የነበረ እንጂ የአብርሃም በሽታ አይደለም እኮ። ይሄ ግልጽና ግልጽ ነው። አሁን ለአብርሃም አሳቢ ገና የሆነ ቦታ ላይ ቀይረሽ ከነሱ ደብቀሽ ወሰድሽውና ለአብርሃም አሳቢ ሆነሽ መናገርሽ ገርሞኛል። ሄርሜላ ለራስሽ ለፍቅርሽ ነበር ስትጣጣሪ የነበረው እና አሁን ላይ ሩታን ምንም ነገር እንዳላሏት ሲጠይቃቸው ምንድነው እያሉ ያሉት? እኔ ሩታ ማድርጋለች ብዬ አላስብም፣ ሄርሜላ ማድርጋለች ብዬ አላስብም እያሉ ነበረ። ነገር ግን እኮ በሰዓቱ አስባችሁበት አንቺ ነው ያፈዘሽው ብላችሁ እኮ በስነ ስርዓት ተናግራችኋል። አሁን ለምንድነው ሲጠይቃችሁ የምትክዱት? ለምን ያንን ቃል ካዳችሁ እናንተ? ከቪዲዮ ላይ የተቀመጠ ነገር የወጣ ነገር እናንተ እየካዳችሁ ሌላ ነገር እየነገራችሁት ነው ለልጁ። ኤኒዌይስ የእናንተ ነገር መውጣቱ አይቀርም። ከዚህ ጋር ሩታም ነፃ መውጣቱ አይቀርም። የጊዜ ጉዳይ ነው ማለት ነው። አብርሃም ማን እንደዚህ እንዳደረገበት የጊዜ ጉዳይ እንጂ እውነት ተደብቃ አትቀርም። ግን ሁላችሁም ማለት እኔ እንጃ ከተጠያቂነት አታልፉም። ለምሳሌ ሩታ እናንተን መክሰስ ብትፈልግ በእያንዳንዱ ቪዲዮአችሁ ድምጻችሁ አለ። በስነ ስርዓት ከቤቷ መታችሁ ሳይቀር ራሱ እንደዚህ ብላችኋታል። ብዙዬም ሆነ ዴብ አብርሃም ታሞ ወደ ብዙዬ ቤት የተኛ ጊዜ የተናገረውን ቃል ታስታውሳላችሁ አይደለ? ከወጣች ሩታ ወጣ ከማለቷ እግሯ ውጥት ከማለቱ አሁንማ እኔም እኮ እነሱ እንዳደረጉበት እያሰብኩ ነው አለ ማለት ነው። እና ቤተሰብ እንግዲህ ወደ ብዙዬ ቪዲዮ ልምጣላችሁና ሩታና ኤፍሬም ብዙዬን አግኝተዋት ነበረ ማለት ነው። እነሱ አሁንም ቢሆን ከፊታቸው ላይ ምንም አይነት ፍርሃት አታዩም። በነገራችሁ ላይ እውነት ያለው ሰው እንደዚህ ነው። ኮራ ጀነን ብሎ ነው ሊያናገራችሁ የሚችለው። እንዲህ አይቅበጠበጥም፣ አይቅበዘበዝም። የተቅበዘበዛችሁት እናንተ ሶስታችሁ ናችሁ። በነገራችሁ ላይ አራታችሁ ማለት ነው። ቅብዝብዞች፣ ውሸታሞች። እንግዲህ ኤፍሬም እያለ ያለው ፈጣሪ በሚያውቀው እኔና እሷ ምንም ነገር ያደረግነው ነገር የለም። እኔ ማንም ሰው ያምናቸዋል። እኔ የማያምናቸው ወይ ሄርሜላ ምናምን ቤተሰብ ሩታና ኤፍሬምን ላያምናቸው ይችላል። ሩታን ደግሞ የሚያውቃት ያምናታል። ሩታ እንደዚህ አይነት ነገር እንደማታደርግ 100% የተረጋገጠ ነው። ምክንያቱም ማንኛዋ እናት ናት የልጇን አባት አፍዝዛ ዶሮ ጠባቂ ልታደርግ የምትችለው? እንደዚህ ፈዙስ ምን ያደርግላታል? ልጇን ጠባቂ ይሆንላታል? አይሆንላትም እኮ እንዴት እንደምታስቡ ባላቀም ማለት ነው። እና ነገር ግን ብዙነሽ መታ የተናገረችው ነገር አሁን ባለፈው እኔ ማንም ይሁን ማንም ከሌ አላልኩም እያለች ከአብርሃም ጋር እያለች እንደዛ ስታወራ ነበረ። ግን ከነሱ ጋር ስትገናኝ ደግሞ ነገሩን ቅይር አደረገችውና እናንተ አድርጋችሁት ከሆነ እኮ እመኑና ይቅርታ ጠይቁ።
ኖርማል ነገር ነው። ሹሃዳ ምንድነው እያለች ነበር? ወላ ሹሃዳ እያለች ነበረ ማለት ነውና እኔ ምለው አማርኛ ሩታ አልሰማ ማለችሽ እንዴ? በአረብኛ ቀይረሽ የምታወሪያት አረብኛውን ከዛ ጋር ምን አመጣው? ይሄን ያክል ንዴትሽ ገንፍሉ አረብኛ እስከሚያስወራሽ ሁሉ እየደረሹ ማለት ነው። ቆርቆሮ እንደ ቆርቆሮ እየጮሽ እኔ ሩታን ዝም ብዬ ስመለከታት አላቅም። በዚህን ያክል ቀዝቀዝ እያለች ያለችው ነገሮችን እየታገሰች ያለችው የእውነት አብርሃም ትዳሩን መርጦ ወደ ትዳሩ ይመጣል ብላ አስባ ነው አይደለም የሚለው በጣም እያሳሰበኝ ነው። ምክንያቱም ከሷ ላይ የማየው መረጋጋት በጣም በዛ። ገብቷችኋል? ማንም ሰው በዚህ ደረጃ ያልተደረገ ነገር ተደረገ እያለ እየተወራበት ጸጥ ሊል አይችልም። በተለይ ደግሞ ሩታን ታውቋታላችሁ። አትነካም። ከነኳት ደግሞ በጣም ኃይለኛ ሰው ነች አይደል? እና እኔ እያሰብኩ ያለሁት ሩታን እየተረዳሁ ያለሁት ምናልባት ከተመለሰ ከቤተሰብ ጋር መያያዝ አልፈልግም ብላ እያሰበችም ይመስለኛል። በዚህ ያክል ደረጃ ብዙ ይህን ቀዝቀዝ እያለች ማውራት እያወራች ያለችው እንደዛ እየተረዳኋት ነው። እና እኔ እኮ ማንም ሰው የሚታገሰውን አይደለም ሩታ እየታገሰች ያለችው ማርያምን እኔ ብቻ አላቅም። ይሄ ትዕግስት የት እንደሚደርስ አላቅም ከሩታ ላይ። እኔ አንዴ ገንፍለሽ በቃ ሁሉንም ስነስርዓት ብታስይዙ በጣም ደስ ይለኛል። የምሬን ነው። ከራስ በላይ ንፋስ የሚባል ነገር አለ። አብርሃም ቢሆን ከአንቺ በላይ ለአንቺ ምንም ሊሰራልሽ አይችልም። ገባሽ አይደለ ሩቲ? አንቺ ስትኖሪ ነው ነገሩን ሁሉ ማድረግ የምትችይውና አንቺ እንደዚህ አምረሽ መታየትሽ ስቀሽ መታየትሽ አይደለም ውስጥ ላይ የምታሳልፊውን ነገር ግን አንቺና ፈጣሪ ብቻ ነው የምታውቁት። እና ብዙ ነሽ እንዴት ዳነ ብላ ስጠይቃት እንዴት እንደዳነ የት እንደወሰድኩት እንዴት እንዳዳንኩት እኔ ነው የማውቀው፣ ለእናንተ አልናገርም። የመናገር ግዴታ የለብኝ ማለት ግዴታ አለብሽ። ወድስ ሳይሆን በግድሽ ግዴታ አለብሽ። ይሄ ጥያቄ የሩታ ብቻ ሳይሆን የህዝብ ጥያቄ ነው። አንድ ሰው ሲታመም የዳነበት ነገር ሊታወቅ ይገባል። እንዴ አንቺ ከቤት አስተኝተሽ ነው እንደ ያመጣሽው? 3 ቀን ሙሉ ምናምን ከቤት እየቀለብሹ ነበረ አደልበሽ ነው ያመጣሽው? ሩታ መጠየቅ ያለብሽ ይሄን ነው። እንደውም አሁን ሌላ ሀተካራ መግባት አያስፈልግም። ታሟል ብላችሁ ወስዳችሁታል፣ እንዴት እንደዳነ ተናገሩ ብለሽ አፋጥጫቸው፣ በደንብ አፋጥጫቸው። ነገም ዛሬ ምንም ያክል እዚህ ሚዲያ ላይ ብትመላለሽ ይሄ ጥያቄ ለህዝብ ካልተመለሰ ግን በጣም ከባድ ነው የሚሆነው ማለት ነው። ይሄን ጥያቄ ላለመመለስ ዙሪያ ጥምጥም እናንተ አድርገናል ብላችሁ መኑና ይቅርታውን እንቀበላችኋለን። እናንተ የማናችሁ ጻድቅ ማናችሁ? እነሱ ሳያጠፉ ይቅርታ ሊጠይቁ የሚችሉት እናንተን። እስፔሻሊ ደግሞ አንቺ ምንድነው ሲጀመር ማለት ነው ጩኸታም ራሱ አሁን በዚህ ቪዲዮ ራሱ የተናገረችው ነገር አለ። እንግዲህ ምንድነው ያለችው? ለአቶ አብርሃም ስትመሰክርለት እኔ እኮ ባናቀው ኑሮ ማለት ነው እንደዚህ መተሽ ብትተረተሪና 100,000 ጊዜ እንዴት ነው ዋስ ጠበቃ ብትቆሚለት ለአብርሃም እኮ ኖርማል ነው። ዋው ሴትዮ ለእህቷ ለወንድሟ ያላት ነገር ብለን እንኳን እናደንቅሽ ነበር። ግን የአብርሃምን ማንነት በደንብ ስለምናውቀው አንቺ የምትናገሪው ነገር ከዚህ ጋር ተራ ነገር ነው። በነገራችን ላይ ምንድን ነው ያለችው? እኔ የኔ ወንድም አለች። አብርሃም የኔ ወንድም አስተዋይ ነው። እናንተን ባየው ቪዲዮ እኮ ድፍድፍ አድርጎ ነገሩ እንዴት ነው እነሱ ናቸው ያደረጉብኝ ብሎ እናንተን መፈረጅ ይችል ነበር አለች ማለት ነው። የምርሽን ነው ብዙነሽ? አብርሃም እውነት አስተዋይ ሆኖ ነው? ሩታ የልጄ እናት ናት ብሎ አስበው ነው? ሚስቴ ናት ብሎ አስበው ነው? አዝኖላት ነው? እውነት እናንተ ናቸው ያደረጋችሁብኝ ብሎ ያልጠየቃቸው አስመሳይ። በመጀመሪያ ደረጃ ወንድምሽ አስተዋይ አይደለም። አስተዋይ ቢሆንማ ኑሮ ማለት ነው ይሄ የሞቀ ቤቱን አፍርሶ ከዛ መጠመጥም ነበር። ሲቀጥል ደግሞ አንድ ማስረጃ ስለሌለው ነው። ቪዲዮ ስላየ ብቻ ይሄ ማስረጃ ይሆናል ማለት አይደለም። ገባሽ አይደለም? እናንተ ከቪዲዮ ትቀበጣጥራላችሁ እንጂ አንቺ ነሽ ትላላችሁ እንጂ እርግጥ ያለ ማስረጃ የላችሁም እኮ አይደለም? ለዚህ እኮ ነው ለአብርሃም ራሱ አሳማኝ ነገር የማትነግሩት ማስረጃ ስለሌላችሁ ብቻ ነው። አብርሃም ወንድሜ አስተዋይ ስለሆነ ነው ላልሹ ደግሞ ምንም አስተዋይ አይደለም። ሲጀመር የሆነ ነጥብ ቢገኝ ከሩታ ላይ እጁን አንደኛ ደረጃ የሚቀስረው አብርሃም ነው ልንገርሽና ማለት ነው። ግን ከዚህ ጋር እነሱን የሚወነጅልበት ነገር የለም ከቪዲዮ በስተቀር። ቪዲዮ አንቺንሽ አንተነከ ማለት በስተቀር እርግጥ ያለ መስረጃ ስለሌለ ነው ሁላችሁንም እየዞረ የሚጠይቃችሁ አሁን ላይ ማለት ነው። እና አስተዋይ ነው አላለችም እኮ? አስተዋይ ነው አብርሃም፣ አስተዋይ ነው፣ በጣም አስተዋይ ወንድ ነው። ሚስትና ልጁን ትቶ ትዳሩን ፈትቶ ውሽማን የመረጠ ዋው በጣም አስተዋይ ወንድም ነው ያለሽ በእውነቱ ማለት ነው። እና ይሄን የተናገርሽው ይሄው በግልጽ እኮ ተናገርሻቸው። አሁን ተናገርሻቸው በቪዲዮ መሰረት እናንተን ይናገራችሁ ነበር ማለት እናንተ መተታችሁበታል ማለት እኮ ነው። በቃ ምን ከዚህ በላይ ቃላት አለ?
በምን አይነት ነገር አሽሞንሙነሽ ልትናገራቸው ነው የፈለግሽው? እነሱ እንዳደረጉት በምን አይነት ቃላቶቹን አሳምረሽ አውርደሽ አውጥተሽ ልትናገራቸው ነው የፈለግሽው? በቀጥታ እኮ የምትፈልጊውን ነገር ተናገርሽ። በተዘዋዋሪም ሆነ በቀጥታ ሁሌም አንቺ እየተናገርሽ ነው። ግን ደግሞ ከዛ በኋላ የሆነ ነገር ሲልሽ እኔ እኮ እንደዚህ ብዬ አይደለም፣ እኔ እኮ እንደዛ ብዬ አይደለም ብለሽ ነገሮችን ትጠመዝዣለሽ። እና አሁን በትናንትናው ዕለት ያገኘቻቸው ሰዓት በትክክል በቃ እነሱ እንዳደረጉት ነው እየፈረጀቻቸው ያለችው ማለት ነው። ማለት ይሄ ቃሉን እናንተ መተታችሁ ብላ እንኳን ባታወጣ በትናንትናው ዕለት በምትናገራቸው ነገሮች ግን ልክ ኤፍሬም እና ሩታ አድርገዋል እንደማለት ነው እየተጠቀመች ያለችው ማለት ነው። ለማንኛውም እኔ የሩታ እህቶች ማለት ነው፣ ሩታ ግን ከዚህ በኋላ ይሄ ዝምታ እኔ የሚጠቅማት አይመስለኝም። ምክንያቱም አብርሃምን እያያችሁት ነው። አዝማሚያው እኔ አቅጣጫው ሁሉ አላማረኝም። አሁንም ቢሆን ይሄ ሰውዬ ተምሮ ትዳሩን የሚመርጥ አይደለም። ሩታ ደግሞ ትዳሩን ይመርጣል ብላ ነው እየታገሰች ያለችው። እንደኔ እንደተረዳሁት ቤተሰብ በደንብ ዝም ብላችሁ ሩታን ፊቷን ተመልከቱልኝ። ውስጥ ላይ በጣም ሊፈነዳ የቀረበ ጩኸት አለ፣ ግን ይዘዋለች እና ያን ስረዳው እኔ ምናልባት ይሄ ሰው ወደ እሷ ከተመለሰ ከቤተሰብ ጋር መያያዝ አትፈልግም። ገባችሁ? እና ይህን ነገር እያደረገች እየመሰለኝ ስለሆነ ግን አብርሃም ስታዩት ደግሞ ወደ ትዳሩ የሚመለስ አይመስልም። ዝም ብዬ ሳስበው የሚመለስ አይመስልም። ይሄ ውጥጥ ያለው እኔ ወጠጤ ነኝ እያለ ነው፣ በቃ ልጅ ነኝ እያለ ነው፣ ገና መቦረቅ ያምረኛል እያለ ነው። እና አሁን ከሄርሜላ ሌላ ደግሞ ከማን ጋር ልትቦርቅ አማራ አብርሃም ማለት ነው? ቤተሰብ ሄርሜላ በትናንትናው ቪዲዮ ያላት ማለት ነው እኔ ትንሽ እናርፍና ወደ ጸበል እንሄዳለን ብዬ ነው ማረፊያ ቦታ የተቀመጥ ነው ስትለው አዋረዳት እኮ። አቤት ውርደት፣ አቤት ውርደት። ምንድን ያላት? ያረፍሽው ራስሽ ነሽ እንጂ እኔ ምንም ነገር ያረፍኩት ነገር የለም ብሎ ውርድ ያደረጋት። አይ ሄርሜላ ውርደትሽ፣ እንደው ውርደትሽ። አብርሃምን እየተከተልሽ እንደው እድሜ ዘላለምሽን አንቺ ትኖሪያለሽ እንጂ አብርሃም ያንቺ ይሆናል ማለት ዘበት ነው። በጣም ከባድ ነገር ነውና እውነት ለመናገር እኔ ማለት አብርሃም ወደ ሩታ ሄዶ ሩታን ነው ያለው በሰዓቱ ማለት ነው። አሁን ከዚህ ጋር ዝም ብላችሁ እስኪ እኔ ሩታ ሄርሜላን መቼም እንደማልደግፋት ታውቃላችሁ፣ ግን የሆነ ሂደቱን ስታስቡት ሩታ ሄርሜላውን ከዚህ ጋር የምትጠረጠርበት መንገድ ምንድን ነው? ይሄ ሰው ሄዶ ሄርሜላ አላለም። እየመጣ የነበረው ከአብርሃምና ከኤፍሬም ነው። ማን ነው? ከሩታና ከኤፍሬም ነው አይደለ እየመጣ የነበረው። ስለዚህ እውነት ሩታን እንዲወድ ነው እሷ የምታደርግበት? እኔ እኮ ግራ ነው የገባኝ አሁን ከዚህ ጋር እውነት ለመናገር እኔ ብዙ ሄርሜላን ወደ እኔ እንጃ እንደዚህ ድፍር ብዬ መጠርጠር አልቻልኩም። ለምን አንድ ሰው የራሱን ማድረግ ከፈለገ ልጁንም እንኳን እንዳያይ ማድረግ ከፈለገች ይሄ ሰው ከሩታ ደጅ ሊደርስ አይችልም። ስለዚህ ይሄ ሰው ምናልባት ስለተቀየረ ምናልባት ብቻ የእሱ ነገር እኔ አላቅም። ብቻ እኔ በዙሪያ ያለ ሰው ሊጠረጠር ይገባል ነው የምለው። ግዴታ ሩታና ሄርሜላ መሆን የለባቸውም በዚህ ጉዳይ ላይ። ከእነሱ ወጣ ብሎ ሌላ ሰው በደንብ ሊጠረጠር ይገባል። ግን ችግሩ ደግሞ ከታመምክ ነው አብርሃም። አሁን ይሄ ሁሉ እየተደረገ ያለው ከታመምክ እንጂ ካልታመምክ የትም የትም ላቀጠ የትም ብትገባ ምንም አይነት እውነት እንደማታገኝ ግልጽና ግልጽ ነው። ሰውን ለማደንዘዝ ካልፈለግክ ማለት ነው።